ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ ተመልሻለሁ። እንግዲህ ባለፉት ሁለት ቪዲዮዎች ላይ ስለራሴ የዩቲዩብ ቆይታና ተሞክሮቼ ዩቲዩብ ቻናሌ የደረሰበትን ደረጃና ሌሎችም ጉዳዮችን እንግዲህ አስመልክቻችሁ ነበረ። ዛሬ ደግሞ እንግዲህ ወደ ቀድሞ ወደማቀርብላችሁ ከቪዛ ጋር የተያዙ ከግሪን ካርድ ጋር የተያዙ ከዚሁ ከአሜሪካን አድሚኒስትሬሽንና ተመሳሳይ ጉዳዮች ወይ መሰል ጉዳዮች ጋር የተያዙ ነገሮችን ነው ይዤላችሁ የቀረብኩት። ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ስለዚህ እስከ መጨረሻው ድረስ ማየታችሁን እንድትቀጥሉ በዚህ አጋጣሚ ግብዣን አቀርባለሁ። እንግዲህ ዛሬ በዚህ ቪዲዮ ላይ ወደ 3 የሚያክሉ ዋና የሚባሉ ጉዳዮችን ይዤላችሁ ቀርቤያለሁ። እነዚህ ጉዳዮች ምንድናቸው? አብረን እየተመለከትነው እንሄዳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በመጀመሪያ ደረጃ ያስኩላችሁ በአሜሪካን ሀገር እየኖራችሁ በግሪን ካርድ ይዛችሁ እየኖራችሁ ግን ሀገራችሁን ለመጎብኘት ለምሳሌ ወደ ኢትዮጵያ ለመምጣት የምትፈልጉ ብትሆኑ አሜሪካን ሀገር ያላችሁ የግሪን ካርድ ሆልደሮች ምን ማድረግ ይኖርባችኋል፣ ምን ማድረግስ አይኖርባችሁም የሚሉትን አንዳንድ ጉዳዮችን እንመለከታለን። ይሄንን ጉዳይ ከማቅረብ በፊት አንድ ቪዲዮ ጋብዛችኋለሁ። ይሄ ቪዲዮ ደግሞ በአሜሪካን ሀገር የሚኖሩትን የህግ ባለሙያ አለን ጉደታን ያቀረቡትን ቪዲዮ ነው። እስቲ ይሄን ቪዲዮ ተመልክተን እንምጣና ከዚህ ጉዳይ ጋር የተያዘ አጠር ያሉ ማብራሪያዎችን እንመለከታለን። በቅርቡ በተደጋጋሚ ከክላይንቶቼም ሆነ አንዳንድ ይሄንን ሶሻል ሚዲያ ከሚያዩ ሰዎች እየመጣ ያለ ጥያቄ አለ። ያ ምንድነው? ግሪን ካርድ አለን ወይም ደግሞ የመኖሪያ ፈቃድ አለን፣ ከሀገር ለመውጣት እንፈልጋለን፣ ወደ ሀገር ቤት መሄድ እንፈልጋለን ወይም ደግሞ ሌላ ሀገር ትራቭል ለማድረግ እንፈልጋለን ይላሉ። ምን ሪስክ አለው ወይም ደግሞ ምን ሪስክ የለውም? ይሄንን አንዳንድ ነገር ለማለት ነው የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በቅርቡ እንግዲህ ያው ሁሉም ሰው እንደሚገነዘበው ነገሮች ትንሽ ጠበቅ እያሉ ነው። አድሚኒስትሬሽኑ ትንሽ ሲሪየስ እየሆነ ነው። ኢቨን ሲቲዝን የሆኑ ሰዎችም ላይ ግሪን ካርድ ያላቸውም ሰዎች ላይ ዛሬ ለማውራት የፈለኩት ምንድነው ግሪን ካርድ ይዞ ወይም ደግሞ የመኖሪያ ፈቃድ ይዞ ትራቭል ማድረግ ችግር አለው ወይ ነው። አጭር መልስ የለውም። ችግር ያለባቸው ሰዎች አሉ፣ ችግር የሌለባቸው ሰዎች አሉ። ችግር ሊኖርባቸው የማይችሉ ወይም ደግሞ ሪስክ የሌለው ሊፈሩ የማይገባቸው ሰዎች እነማን ናቸው? አንደኛ ቫሊድ የሆነ ግሪን ካርድ ኖሯቸው ምንም አይነት ክሪሚናል ሬከርድ የሌላቸው ምንም ሪፕሬዘንቴሽን ወይም ደግሞ ፍሮድ የሌለባቸው ከአሜሪካን ሀገር ደግሞ ትራቭል አድርገው ከ6 ወር እና ከ6 ወር ባለሰ ጊዜ ውስጥ ለመምጣት ፕላን የሚያደርጉ ሰዎች ብዙ ጊዜ ሊያስቡ ሊፈሩ አይገባም። ከዛ በተረፈ ግን እነማን ናቸው ሊፈሩ የሚገቡት ወይም ደግሞ ሪስክ ያለው እነማ ላይ ነው? አንደኛ ሪሙቫል ኦርደር ያላቸው ግሪን ካርድ ኖሯቸው ግን ሪሙቫል ኦርደር ላይ ያሉ ወይም ደግሞ ኬዛቸው በኢሚግሬሽን ኮርት ፔንዲንግ የሆኑ ሰዎች ትራቭል የማድረጉን ነገር ትንሽ ለጊዜውም ቢሆን ቢታቀቡ ጥሩ ይመስለኛል። ምክንያቱም ሪስክ አለው። ሁለተኛው እነማን ናቸው? ከዚህ በፊት ትንሽም ሆነ ድሮም ሆነ የክሪሚናል ባክግራውንድ ያላቸው ሰዎች በጣም ቃቅን ክራይሞች ሊሆኑ ይችላሉ። የዛሬ 5-10 ዓመትም የተደረጉ ነገሮች ሊሆኑ ይችላሉ። እነዛ ነገሮች ይሄን ያህል ሲሪየስ አይደሉም ብሎ በመገመት አንድ ሰው ግሪን ካርድ አለኝ ብሎ ትራቭል በሚያደርግበት ጊዜ ኢንአድሚሲቢሊቲን ትሪገር ያደርጋል። ምንድነው ያ ማለት? ተመልሶ ሲመጣ ቦርደር ላይ ወይም ደግሞ ኤርፖርት ላይ አንተማ እንዲህ አይነት ነገር አግኝተንብሃል፣ ስለዚህ ግሪን ካርድ ልንጥቅ እንችላለን ወይም ደግሞ ፍርድ ቤት ልንወስድ እንችላለን የሚል ነገር ሊመጣ ይችላል። ስለዚህ ክሪሚናል ባክግራውንድ ያላችሁ ሰዎች በተቻለ መጠን እናንተም ትራቭል ከማድረግ ለተወሰነ ጊዜም ቢሆን ብትቆጠቡ ጥሩ ነው ብዬ ገምታለሁ። ሶስተኛው እነማን ናቸው ደግሞ ሊፈሩ የሚገባቸው ሰዎች? ከአሜሪካን ሀገር ትራቭል አድርገው ግን ለረጅም ጊዜ ለመቆየት የሚያስቡ ሰዎች 6 ወር ወይም ደግሞ ከ6 ወር በላይ ከዓመት በላይ ለመቆየት የሚያስቡ ሰዎች መጠንቀቅ አለባቸው። ምክንያቱም በሚመለሱ ጊዜ ከ1 ዓመት በኋላ ከ6 ወር በላይ ቆይተው ወደ አሜሪካን ሀገር በሚመለሱ ጊዜ ግሪን ካርድ ኢዝ ቤኔፊት፣ ያንን ቤኔፊታችሁን አባንደን አድርጋችኋል ወይም ደግሞ ትታችሁታል፣ አልፈለጋችሁትም። አሜሪካን ሀገር እንድትኖሩ ነው የፈቀድንላችሁ፣ ግሪን ካርድ የሰጠናችሁ ግን እየኖራችሁ አይደለም የሚል ኢሹ ሊነሳባቸው ይችላል። ስለዚህ እነዚህ ሰዎች ከሀገር ከመውጣታቸው በፊት ማድረግ የሚገባቸው ነገር አለ። አድቫንስ ፓሮል የሚባለው ወይም ደግሞ ሪኤንትሪ ፐርሚት የሚባል ነገር አለ። ገና ከአሜሪካን ሀገር ሳይነሱ የሚያመለክቱት ማመልከቻ ያስገባሉ። ከሀገር ወጥቼ ከዓመት በላይ ከ6 ወር በላይ እስከ 2 ዓመት ድረስ ልቆይ ይችላለሁ ተብሎ አስፈቅዶ ከተወጣ በኋላ በሚመለሱ ጊዜ ችግር አይገጥማቸው። ስለዚህ ግሪን ካርድ አለን ብላችሁ ዝም ብሎ ተነስቶ ትራቭል ማድረጉ ሪስክ ሊኖረው የሚችላቸውን ሰዎች ቅድም እንደነገርኩት ነው። ሪስክ የሌለውም ሰዎች ደግሞ ዝም ብላችሁ መደንበርና መደንገጥም የለባችሁም። እነዚህ ኢንፎርሜሽኖች ይጠቅማችኋል ብዬ ስላሰብኩ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። እሺ እንግዲህ ያው እኛን የህግ ባለሙያ እንደሰማችኋቸው ነው።
እንግዲህ በተለይ የመኖሪያ ፍቃድ ኖሯችሁ ወይም ደግሞ ግሪን ካርድ ኖሯችሁ ከአሜሪካ ወጥታችሁ ወደ ሀገራችሁ ወይም ደግሞ ለሌላ ቦታ ለቫኬሽንም ሊሆን ይችላል ለተለያዩ ጉዳዮች መሄድ የምትፈልጉ ከሆነ ጥንቃቄ ልታደርጉ የሚገባችሁ በምን አይነት ጉዳዮች ዙሪያ ነው፣ እነማንስ ናችሁ መፍራት ያለባችሁ፣ መፍራት የሌለባችሁ እነማን ናችሁ የሚል እንግዲህ ማብራሪያ ሰጥተዋል። ከዚህ ጉዳይ ጋር በተያያዘ ደግሞ አንዳንድ ነገሮችን ልጨምርላችሁ እፈልጋለሁ። በተለይ የግሪን ካርድ ባለቤቶች ወይም ደግሞ ህጋዊ ቋሚ ነዋሪዎች ለእረፍት ከአሜሪካ ውጪ መጓዝ ይችላሉ። ግልጽ ነው፣ ከአሜሪካ ውጪ መጓዝ ይችላሉ። ነገር ግን የነዋሪነት ፈቃዳቸውን እንዳያጡ ጉዞ ለተወሰነ ጊዜ ብቻ መሆን አለበት። አሁን እኛም የህግ ባለሙያ ሲጠቅሱ እንደነበረው በተቻለ መጠን ከ6 ወር መብለጥ የለበትም። ግፋ ቢል ደግሞ ከ6 ወር ከበለጠ ከ1 ዓመት ደግሞ መብለጥ የለበትም። በተለይ ደግሞ ከ6 ወር ባይበልጥ በጣም የተሻለ ነው ተብሎ ነው የሚታሰበው። እንግዲህ ዋናዎቹ የሚያስፈልጉት መስፈርቶች ምንድን ናቸው? ምክንያቱም አንደኛ ከአሜሪካ ሲወጡ ከዛ በኋላ ደግሞ በቆይታ ጊዜያቸው ከዛ ደግሞ ወደ አሜሪካ ሲመለሱ ያሉ ጉዳዮችን የተመለከተ ነው። ለምሳሌ የሚያስፈልጉ ሰነዶች አንደኛ መታወቂያዎች፣ ከሀገር ሲወጡም ሆነ ሲመለሱ ማንኛቸውም በአሜሪካ የሚኖሩ የመኖሪያ ፍቃድ ያላቸው ወይም ደግሞ ግሪን ካርድ የያዙ ማንኛቸውም ነዋሪዎች የሀገራቸውን ፓስፖርትና የኢሚግሬሽን የጉዞ ሰነድ እንደዚሁም ደግሞ ጊዜው ያላለፈበትን የግሪን ካርድ ፎርም I-551 መያዝ ይኖርባቸዋል። ይሄ አስፈላጊ የሆነ ነገር ነው። ሌላው ተጨማሪ ሰነዶችም ሊያስፈልጉ ይችላሉ። የአሜሪካ መንጃ ፍቃድ ወይም ደግሞ የውጭ ሀገር መታወቂያ መያዝ ለተመላሽ ፍተሻ ሊረዳ ይችላል። ነገር ግን የድንበር ጥበቃዎች ወይም ደግሞ ፓትሮሎች ይኖራሉ። ስለዚህ ቦርደር ፓትሮሎች ናቸው በጣም ወሳኞቹ በዚህ ጋር። ምክንያቱም በዋነኝነት የሚፈትሹት የግሪን ካርድ እና ፓስፖርታቸው መያዛቸው ነው። ስለዚህ እዛ ጋር አንዳንድ ጊዜ በተለይ ደግሞ በጣም ቆይተው የሚመለሱ ከሆነ ወደ አሜሪካ እነዚህ ዜጎች ፓስፖርት በተለይ ቦርደር ፓትሮሎች ሊመልሷቸው ወይም ደግሞ ግሪን ካርዳቸው ሊነጥቋቸው እንደሚችሉም ጭምር ወይም የብዛም የመንጠቅም ፍቃድ ሊኖራቸው ስለሚችል በዚህ ነገር ጥንቃቄ ማድረጋቸውና በተለይ ፓስፖርት እና ግሪን ካርድ መያዛቸው በጣም አስፈላጊ እንደሆነ ተገልጿል። ሌላው የመድረሻው ሀገር ህግ ነው። የሚሄዱበት ሀገር የግሪን ካርድ ላላቸው ሰዎች ቪዛ የሚጠይቅ መሆኑን ማረጋገጥም ያስፈልጋል። የቆይታ ጊዜ ገደቦችን በተመለከተ ቀደም እኚሁ የህግ ባለሙያ እንደጠቀሱት ቢቻል እስከ 6 ወር ብቻ ያለው ገደብ ቢሆን የተሻለ ነው። ጥርጣሬን ለመቀነስ ያ ነው በጣም አስፈላጊ የሚሆነው። ከ6 ወር እስከ 1 ዓመት የሚቆዩ ግን ከሆነ ግን ስለ ነዋሪነታቸው ዓላማ ጥያቄ ሊገጥማቸው ይችላል። ስለዚህ በተለይ ደግሞ ከ1 ዓመት በላይ የሚቆዩ ከሆነ መሙላት ያለባቸው ፎርም አለ። አስቀድመው ሪኢንትሪ ፐርሚት የሚባል ፎርም ነው። I-131 ይባላል ይሄ ፎርም። ስለዚህ ያንን ማውጣት ይኖርባቸዋል፣ ያንን መሙላት ይኖርባቸዋል። ስለዚህ በዛ ፎርም ላይ ይሄን ያህል ጊዜ ልቆይ ነው፣ ይሄን ያህል ጊዜ ቆይቼ ነው የምመለሰው የሚል ፎርም ነው። ስለዚህ እዛ ላይ ዝርዝሩን መጻፋቸው በጣም አስፈላጊ ነው። ከ2 ዓመት በላይ ለሚቆዩ ጉዞዎች ደግሞ በአሜሪካ ኤምባሲ በኩል የነዋሪነት መመለሻ ቪዛ SB1 የተባለ ቪዛ ማመልከቻ ያስፈልጋል ማለት ነው። እንግዲህ ይሄ በጣም አስፈላጊ ነው። ሌላው የነዋሪነት ዓላማን ማረጋገጥን በተመለከተ ነው። ማስረጃዎች ያስፈልጋቸዋል። በተለይ ደግሞ ሲመለሱ እንዳልኳችሁ የድንበር ጥበቃዎች ይኖራሉ ወይም ደግሞ ቦርደር ፓትሮሎች ይኖራሉ። ስለዚህ ያ ሰው ጉዞ ለጥቂት ጊዜ ነው፣ ለምን ያህል ጊዜ ነው ጉዞ የነበረው፣ እንደዚሁም ደግሞ የስራ ደብዳቤ፣ የታክስ ሰነድ፣ እንደዚሁም የቤተሰብ ትስስር፣ የቤት ባለቤትነት ወይም ሌሎች የባንክ መግለጫዎች ወይም ስቴትመንቶች ሊያስፈልጉት ይችላሉ። ያንን ሊጠይቁ ይችላሉ። ከዚህም በተጨማሪ ደግሞ የተለያዩ ሌሎችም አይነት የቋሚነት ጥያቄ ያስገቡበት ደረሰኝ ካለ ደግሞ እንደ I-751 የተባሉ ፎርሞች ማለት ነው፣ እነዛ መያዝ ሊያስፈልግ ይችላል። እንግዲህ እንደዚህ አይነት ግዴታዎች ናቸው እንግዲህ የአሜሪካ መንግስት የሚጥለው። በተለይ ደግሞ የግሪን ካርድ ይዘው ግን ከአሜሪካ ውጪ ወደ ሀገራቸውም ይሆናል ወደ ተለያዩ ሀገራት ለመሄድ ሲያስቡ በዛ ወቅት ምን ማድረግ አለባቸው፣ ምን አይነት ጥንቃቄዎች ማድረግ አለባቸው ለሚለው ጥያቄያችሁ ምላሽ ይሆናል ብዬ ተስፋ አድርጋለሁ። ጉዳያችሁ በይግባኝ ፍርድ ቤት ውስጥ ያለ ጉዳያችሁ ከይዛችሁ እየታየ ያላችሁም ከሆናችሁ መታቀቡ የበለጠ በጣም አስፈላጊ እንደሆነ ተጠቅሷል። ይሄ የመጀመሪያው የያዝኩላችሁ ጉዳይ ነው። ወደ ሁለተኛው ጉዳይ ደግሞ እንተላለፋለን። ሁለተኛው ጉዳይ ምንድን ነው የሚለውን ደግሞ አሁንም ከኚሁ የህግ ባለሙያ አብረን እንከታተላለን። ዛሬ ደግሞ አሜሪካን ሀገር ሰው መጥቶ ሲቲዝንሺፕ አፕሊኬሽንን በሚያደርግበት ጊዜ ማድረግ የሚገባቸውን ነገሮች አዳዲስ ነገሮች ከትራምፕ አድሚኒስትሬሽን አዳዲስ ሩሎች ጋር በተያያዘ አንዳንድ ነገር ለማለት ፈልጌ ነው። አለን ጉደታ ነኝ ከአለን ጉደታ የጠበቃ ቢሮ። አንድ ሰው አሜሪካን ሀገር ከመጣ በኋላ እንደ ሁኔታው 5 ዓመት ወይም ደግሞ 3 ዓመት ከኖረ በኋላ ግሪን ካርድ ይዞ የዜግነት
አፕሊኬሽን ማስገባት ይችላል። ያ የዜግነት አፕሊኬሽን ስቴፖች አሉት። መጀመሪያ አፕሊኬሽን መሙላት ያስፈልጋል። ከዛ በኋላ ለኢንተርቪው ይጠራል። ያ ሰው ለኢንተርቪው ከተጠራ በኋላ ደግሞ የሚመልሳቸው የእንግሊዝኛ ቴስቶች አሉ። ከዛ ደግሞ ሲቪክ ቴስት አሉ። እነዚህን ጥያቄዎች ከመለሰ በኋላ ግሪን ካርዱን ያስረክብና ሲቲዝን ይሆናል። ይሄ እስከዛ ድረስ ሲሰራበት የነበረ ነገር ነው። እንደ ድሮ ከሆነ አንድ ሰው የሚያጠናቸው ጥያቄዎች 100 ጥያቄዎች ናቸው። ከ100 ውስጥ 10ሩ ላይ ይጠየቅና ከ10ሩ ውስጥ 6ቱን ከመለሰ ያንን ፈተና አለፈ ነው የሚባለው። አሁን ነገሮች ተቀይረዋል። ማጥናት ያለበት ጥያቄዎች 128 ሆነዋል። ጥያቄዎቹ ማለት ነው። ከ128ቱ ጥያቄዎች ደግሞ ፈተናው 20 ጥያቄዎችን ነው የሚጠየቀው አንድ ሰው። ከነዛ ከ20 ጥያቄዎች ውስጥ 12ቱን መመለስ አለበት። ትንሽ ከበድ አድርገውታል ማለት ነው። ሌላው ደግሞ ምንድነው አፕሊኬሽኑ በምትሞሉበት ጊዜ ፕሊስ ተጠንቀቁ። ከዚህ በፊት የሞላችሁት ፎርሞች ይኖራሉ። it has to be really consistent አንድ አይነት መሆን አለበት። በፊት ከሞላቻችኋቸው የኢሚግሬሽን ፎርሞች የተለየ ኢንፎርሜሽን ከሞላችሁ ነገሮች ኮምፕሊኬትድ ይሆኑባቸዋል። ስለዚህ ፕሊስ ያንን በጣም ለመጠንቀቅ ሞክሩ። አሁን ለምሳሌ ሰው ግሪን ካርዱን አፕላይ ሲያደርግ የተናገራቸው ነገሮች አሉ። የሚኖርበት አድራሻ፣ የሚሰራበት መስሪያ ቤት፣ ከዚህ በፊት አሜሪካን ሀገር የመጣው መቼ ነው፣ እንዴት ነው የገባው፣ እነዚህ ነገሮች በፊት አፕሊኬሽኖች ላይ ይሞላሉ። አሁን ሲቲዝንሺፕም ላይ እንደዚሁ የሚሞሉ ጥያቄዎች አሉ። እነዛ ነገሮች አንደኛው ፎርም ከአንደኛው ፎርም ከተለየ ትንሽ ጥያቄ ሊያስነሳ ይችላል። ስለዚህ እሱ ላይ ተጠንቀቁ። ከዛ በተጨማሪ ደግሞ አዲስ የተጨመረው ነገር ምንድነው? በማህበረሰብ ውስጥ ምን አይነት ኮንትሪቢዩሽን አድርጓል ይሄ ሰው ሲቲዝን ለመሆን? እንዴት አይነት ጥሩ ሰው ነው? ከጎረቤቶቹ ወይም ደግሞ ከመስሪያ ቤቱ ወይም ደግሞ ካለው የእምነት ቤቶች ምን አይነት ኮንትሪቢዩሽን እያደረገ ነው የሚለውንም ነገር እያዩ ነው። ስለዚህ እነዚህ ነገሮች ላይ ለመጠንቀቅ ሞክሩ ፕሊስ። ትንሽም ቢትሆን የተሳሳተ ኢንፎርሜሽን አትስጡ። ምክንያቱም ቁጥር ማሟያ ያደርጓቸዋል። ያው አግሬሲቭሊ እየመጡ ስለሆነ ዲናቹራላይዝ እናደርጋለን ወይም ደግሞ ኢቭን ግሪን ካርዱን እንኳን ወደ መንጠቅ ሊሄዱ ይችላሉ። ስለዚህ ለማስፈራራት አይደለም፣ ግን ሰዎች ይህንን አይተው ለመጠንቀቅ ይረዳቸዋል ብዬ ስለገመትኩ ነው። አላን ጉደታ ነኝ ከአላን ጉደታ ይጠበቃል። እሺ እንግዲህ በሁለተኛነት እኚህ የህግ ባለሙያ ያሳሰቡት ደግሞ በተለይ አንድ ሰው ግሪን ካርድ ከያዘ በኋላ ለአሜሪካ ዜግነት ማመልከት የሚችለው እንዴት ነው? እዛስ ላይ ጥንቃቄ ማድረግ የሚኖርበት በየትኞቹ ጉዳዮች ላይ ነው? እነዚህን የመሳሰሉ ጥያቄዎች ነው መልስ እየሰጡት። እንግዲህ የአሜሪካ ዜግነት ሲባል ምንድን ነው? በመጀመሪያ ደረጃ ለምንስ ነው ማመልከት የሚያስፈልገው? ማመልከቻውንስ ለመሙላት ምን ማድረግ ያስፈልጋል? የሚሉትን ነገሮች መመልከት እንችላለን። የአሜሪካ ዜግነት እንግዲህ በአሜሪካ ውስጥ በሙሉ አባልነት የሚሰጥ እና ሙሉ ጥቅም የሚያስገኝ ነገር ነው። ስለዚህ የግሪን ካርድ ባለቤቶች የሌሏቸውን መብቶች ያስገኛል የአሜሪካ ዜጋ መሆን። ስለዚህ አንድ የግሪን ካርድ ሆልደር የቋሚ ነዋሪ ሊሆን ይችላል። ዜጋ ሲሆን ግን ከዛ የተሻለ ከዛ የበለጠ ብዙ ጥቅሞችን እንዲያገኝ ይረዳዋል። ከዚህም በተጨማሪ ከሀገር የመባረር ወይም ደግሞ ዲፖርቴሽን ስጋት አያጋጥመውም ወይም ጥበቃ ይደረግለታል ማለት ነው። እንግዲህ የአሜሪካ ዜግነት ይሄ ነው። እርግጥ ነው አሁን በትራምፕ አስተዳደር የአሜሪካ ዜጋም አንዳንድ ችግሮች እየደረሱበት ነው። ዜግነቱን የመነጠቅ እንደዚህ የመሳሰሉ ጉዳዮች አሁን በአዲሱ ወይም ደግሞ በዚህ ዶናልድ ትራምፕ አስተዳደር ላይ እንደዚህ አይነት ችግሮችም እየተነሱ ነው። ምክንያቱም የአሜሪካ ዜጋ ከሆኑ በኋላ ብዙዎች በሚፈጽሟቸው አንዳንድ ጥፋቶች በአንዳንድ ወንጀሎች ምክንያት የአሜሪካ ዜግነትን እስከ መንጠቅ የሚደርስ አስተዳደራዊ እርምጃ እየተወሰደ ያለበት ሁኔታ ነው ያለው። ስለዚህ አሁን ባለው አስተዳደር የአሜሪካ ዜግነትን መያዝ በራሱ ወይም የአሜሪካ ዜጋ መሆን በራሱ የትውልድ አሜሪካዊ እስካልሆነ ድረስ ያ ግለሰብ ሙሉ ለሙሉ ዋስትና አለው ማለት አይቻልም። ሆኖም ግን ከግሪን ካርድ ሆልደር ደግሞ የአሜሪካ ዜጋ መሆን ደግሞ የተሻለ ጥበቃ የሚያስገኝ መሆኑ ልብ ሊባል ይገባል። ለማንኛውም የአሜሪካ ዜግነት ምንድነው የሚለው ነገር በአጭሩ ሲተነተን ይሄ ነው። ስለዚህ ለዜግነት የሚደረጉ የተለያዩ አይነት ማመልከቻዎች አሉ፣ የህግ ሂደቶች አሉ። እነዚህ ደግሞ ወይም ደግሞ ናቹራላይዜሽን ማለት ነው። ስለዚህ ሂደቱ ግልጽ የሆኑና የተለያዩ የራሱ ደረጃዎችና ደንቦች አሉት። ታዲያ የአሜሪካ ዜጎች ዋና መብቶች ምንድናቸው ልትሉ ትችላላችሁ። መምረጥና መመረጥ ይቻላል። ዜጎች በማንኛውም ምርጫ መመረጥና ለህዝብ ቢሮዎች መወዳደር የሚችሉበት አጋጣሚ ይሰጣቸዋል። ቤተሰብን ማምጣት ይችላሉ። እርግጥ ነው አሁን የትራምፕ አስተዳደር ምንም እንኳን አንዳንድ ክልከላዎችን በዚህ ጉዳይ ላይ ቢያደርግም ማለት ነው ዜጎች ለቤተሰቦቻቸው ከግሪን ካርድ ባለቤቶች በበለጠ ፍጥነት የነዋሪነት ፈቃድ ማስፈቀድ ይችላሉ። ስለዚህ እንደዚህ አይነት መብቶችም አላቸው። እንዳልኳችሁ አሁን currently ያለው ሲቹዌሽን እንዳለ ሆኖ ማለት ነው። የጉዞ ነፃነትም ይፈቅዳል። የአሜሪካ ፓስፖርት በነፃነት ለመጓዝ ያስችላል። ለስጋት ከሀገር መውጣትና
መመላለስ የሚያስችልም ትልቅ የሆነ መብት ያሰጣል ማለት ነው። ከመንግስት ስራዎች ጋር በተያያዘም ደግሞ ለመንግስት ስራዎች ቅድሚያ የሚያገኙትም የአሜሪካ ዜጋዎች ናቸው ማለት ነው። አንዳንድ የፌዴራል ስራዎች ዜግነትንም የግድ ሊፈልጉ የሚችሉበት ሊያገኙ የሚችሉባቸው ሁኔታዎች አሉ። ታዲያ ለዚህ ዜግነት ብቁ የሚያደርጉ መስፈርቶችስ ምንድን ናቸው ልትሉ ትችላላችሁ። ለምሳሌ ለማመልከት የሚከተሉ መስፈርቶችን ማሟላት በጣም አስፈላጊና እንደ ግዴታም ነው ማለት ይቻላል። የእድሜና ነዋሪነት የመጀመሪያው ነገር ነው። ቢያንስ 18 እና ከዛ በላይ የሆነ እድሜ መሆን አለበት። ከዚህም በተጨማሪ ለ3 ዓመት በተለይ ደግሞ ከዚህም የበለጠ ደግሞ ለ5 ዓመት በሀገሪቱ መቆየት ይኖርበታል። ስለዚህ ከዛ በኋላ ለዜግነት ወይም ደግሞ ለሲቲዝንሺፕ ማመልከት ይቻላል ወይም ደግሞ የአሜሪካ ሲቲዝን ለመሆን ማመልከት ይቻላል ማለት ነው። ከዛ በኋላ ደግሞ ቀጣይነት ያለው ነዋሪ ሊሆን ይገባል። በአሜሪካ ውስጥ ያለማቋረጥ መኖር ያስፈልጋል። በተለይ ደግሞ በአንድ ወቅት ከ6 ወር በላይ ከሀገር ውጭ መቆየት የነዋሪነት ቆይታ ሊያቋርጥ ስለሚችል በዚህ ረገድ ጥንቃቄ ማድረግ ያስፈልጋል። የዜግነትን ወይም ደግሞ ለዜግነት ወይም ለሲቲዝን ከማመልከት በፊት ያሉ እንደዚህ አይነት ረዘም ያሉ ከአሜሪካ ውጭ የሚደረጉ ቆይታዎች ብዙ ጥርጣሬ ሊፈጥሩ ስለሚችሉ በዚህ ረገድ ጥንቃቄ ማድረግ ያስፈልጋል። ሌላው መልካም ስነ ምግባር ነው። ባለፉት 5 ዓመታት ውስጥ የወንጀል ሬከርድ አለበት ወይ? ይሄ ግለሰብ ግብሩን በወቅቱ ይከፍላል ወይ? እንደዚህ የመሳሰሉ ነገሮች። በዚህ ረገድ ደግሞ እውነተኛ የሆኑ ንግግሮች መናገር በጣም ወሳኝና በጣም አስፈላጊ እንደሆነ ግልጽ መሆን አለበት። ይሄ ሊታወቅ ይገባል። አራተኛ የእንግሊዝኛና የዜግነት ወይም የሲቪክ ፈተና። እንግዲህ በአሜሪካ ውስጥ እነዚህ አይነት ነገሮች በጣም አስፈላጊና ግዴታ ናቸው። መሰረታዊ የሆኑ እንግሊዝኛ ማንበብ፣ መጻፍ፣ መናገር መቻል ያስፈልጋል። እንዲሁም ደግሞ ስለ አሜሪካ ታሪክና መንግስት የሚቀርቡ 10 ጥያቄዎች 6ቱን በትክክል መመለስ አለቦት ይላል። እርግጥ ነው አሁን በአሁኑ ደግሞ በአዲሱ መመሪያ አሁን በፊት ቅድም እኚህ የዓለም ጉዳታ የህግ ባለሙያው እንደጠቀሱት በፊት ከ10 ጥያቄዎች 6ቱ መመለስ ብቻ ያሳልፍ ነበር። አሁን 128 ጥያቄዎችን ነው ማጥናት ያለበት አንድ ሰው። ከ128ቱ ጥያቄዎች ደግሞ 20 ጥያቄዎችን ይጠየቃል። ከነዚህ ከ20ዎቹ ቢያንስ 12ቱን እንዲመልስ ይጠበቅበታል። 12ቱን ከመለሰ ወደ ለዜግነት የሚያመለክተውን ነገር ያሳልፈዋል ማለት ነው። እንግዲህ እንደዚህ አይነት ነገሮች አሉ። ስለዚህ የመጀመሪያው ነገር ለዚህ የሚያስፈልጉት ነገሮች ምንድን ናቸው? ቀድሞ ማስተካከል ያለበት ስቴፕ ባይ ስቴፕ መሄድ ያለባቸው ነገሮች ምንድን ናቸው ካላችሁ፣ አንደኛ ሰነዶች መዘጋጀት አለባቸው። የግሪን ካርድ፣ የፓስፖርት እና የ5 ዓመት ታክስ ሰነዶችን ማዘጋጀት፣ N400 የተባለውን ቅጽ መሙላት፣ እንደዚሁም ደግሞ በፖስታ ቤት መላክ የሚቻልባቸው ሁኔታዎችም አሉ። በነገራችን ላይ እነዚህን ቅጾች ወይም ደግሞ በኢንተርኔት ማለት ነው። በተለይ ደግሞ በ2026 አሁን ባለው ሁኔታ ደግሞ የማመልከቻ ክፍያ አለው የራሱ፣ እሱም ክፍያ መከፈል ይኖርበታል። ሌላው ነገር ባዮሜትሪክስ ወይም የጣት አሻራ የመሳሰሉ መረጃዎችን መስጠት ነው። በተለይ ደግሞ USCIS የተባለው ወይም ደግሞ የአሜሪካ ኢሚግሬሽን እንግዲህ የራሱ የሚመለከተው መስሪያ ቤት አለ። ስለዚህ ፎቶን ለመውሰድ አሻራዎችና ፎቶዎችን ለመውሰድ ቀጠሮ ይሰጣል። በዛ ቀጠሮ ወቅት መገኘት፣ ቃለ መጠይቅ ማድረግ ከ6 እስከ 12 ወራት ባለው ጊዜ ውስጥ ለቃለ መጠይቅ ሊጠራ ይችላል ያ ሰው። ከዛ በኋላ የቋንቋና የዜግነት እንዳልኳችሁ ቅድም እንደዚህ አይነት ፈተናዎችን ሊፈተን ይችላል። ከዛ በኋላ ደግሞ የመሐላ ስነ ስርዓቶች ይኖራሉ ማለት ነው። ስለዚህ ልክ ማመልከቻው ሲጸድቅ የቃለ መሐላ ወይም ደግሞ ኦዝ ኦፍ አሊጀንስ የሚባለው ማለት ነው የዜግነት ምስክር ወረቀቱን መቀበል የሚችልበት የመጨረሻው ደረጃ ላይ ይደርሳል ማለት ነው። ሆኖም ግን በእነዚህ ጊዜያቶች ውስጥ ማመልከቻን ሊያዘገዩ የሚችሉ የተለመዱ ስህተቶች ደግሞ ምንድን ናቸው ልትሉ ትችላላችሁ። የመጀመሪያ ያልተሟሉ ቅጾች ከቀረቡ ውድቅ ሊያደርግ ይችላል። ሁለተኛ ነገር ደግሞ መረጃ መደበቅም ውድቅ ሊያደርግ ይችላል። ለምሳሌ አንዳንድ የወንጀል ሬከርድ ኖሮባቸው ያን ወንጀል እንዳልፈጸሙ ወይም ደግሞ ምንም አይነት ሬከርድ እንደሌለባቸው መናገር በራሱ ያንን በኋላ ላይ ቢታወቅ ውድቅ ሊያደርግ ይችላል። ወይም ደግሞ ትክክለኛ የሆኑ መረጃዎችን አለመስጠትም በዚህ ረገድ ይሄም በጣም ጥርጣሬ ውስጥ ሊከት ይችላል። ከዚህ በኋላ ደግሞ ከመጠን በላይ ከአሜሪካ ወጥቶ ወደ ሌሎች ሀገሮች መጓዝ፣ እነዚህም ቢሆኑ ጥርጣሬዎችን የሚፈጥሩ ነገሮች ስለሆኑ ለዜግነት የሚያደርገውን ማመልከቻ ለአንድ ዜጋ ውድቅ ሊያደርጉበት ይችላሉ። ስለዚህ ይሄንን በተመለከተ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ በእርግጥም ለአሜሪካ ዜግነት ለማመልከት የተለያዩ አይነት አስፈላጊ የሆኑ ነገሮች አሉ። ጥንቃቄ መደረግ የሚገባቸው ነገሮች አሉ። ከዛ ግን ከ3 ዓመት እስከ 5 ዓመት በአሜሪካ ውስጥ የግሪን ካርድ ይዞ ከኖሩ በኋላ ግን ለአሜሪካ ዜግነት ማመልከት ይቻላል። ጥንቃቄዎችም እንዳሉ ሆኖ ማለት ነው።
ይሄ እንግዲህ ሁለተኛ የያዝኩላችሁ መረጃ ነው። በሶስተኛነት ደግሞ የያዝኩላችሁ አንድ መረጃ አለ። እሱም መረጃ ደግሞ ከኚሁ የህግ ባለሙያ ከአላን ጉደታ እንስማና ተመልሰን እንገናኛለን። አሜሪካን ሀገር በጉብኝትም ሆነ በሌላ ምክንያት ለመምጣት የምትፈልጉ ሰዎች ትራቨል በምታደርጉበት ጊዜ ማድረግ ያለባችሁና ማድረግ የሌለባችሁን ነገር አንዳንድ ነገር ለማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ ወደ አሜሪካን ሀገር በምትመጡበት ጊዜ ቪዛውን እንኳን አግኝታችሁ ወይም ደግሞ ቪዛውን ለማግኘት ማድረግ ያለባችሁ አንዳንድ ነገሮች አሉ። አንደኛ ቪዛው የሚመታበት ፓስፖርት 6 ወርና ከ6 ወር በላይ ጊዜ ቢኖረው ጥሩ ነው። ሁለተኛ ሪተርን ቲኬታችሁን ቡክ አድርጉ፣ ቲኬቱን ያዙ። ዋን ዌይ ብቻ አይሆን ራውንድ ትሪፕ ቲኬት ቢኖራችሁ መልካም ነው፣ ሌላ ጥርጣሬ ውስጥ እንዳይከታችሁ ማለት ነው። ሶስተኛ የምትመጡበትን ምክንያት በደንብ ይሄ ማለት ምንድነው? አሜሪካን ሀገር ስትመጡ ኤርፖርት ላይ የሚጠይቋችሁ ጥያቄዎች አሉ። የት ነው የምትሄደው? ኮንግራቹሌሽንስ እዚህ መታሊ ነው ዲጂ ሃቭ ናይስ ትሪፕ ምናምን ይጠይቁና የት ነው የምትሄደው? ማጋ ነው? ለምን ያህል ጊዜ ትቆያለህ ይባላል። ያንን ምክንያት በደንብ ለማወቅ ሞክሩ። የምትሄዱበትን አድራሻ፣ ቤት፣ ስልክ ቁጥር፣ ማጋ እንደመጣችሁ። አሁን ለምሳሌ ለሰርግ የመጣ ሰው የሰርግ ወረቀት ወይም ደግሞ አንዳንድ የዝግጅቱ ዶክመንት ቢኖረው የበለጠ ጥሩ ነው። ነገር ግን እዚህ ከመጣችሁ በኋላ የመደናገር ሁኔታ ካየው እዛው ኤርፖርት ላይ ያቆሟችሁና በጣም ብዙ ሰዓታት ጠይቀው በዛው አውሮፕላንም ሊመልሷችሁ ይችላሉ። ስለዚህ ስትመጡ የምትመጡበትን ዋነኛ ምክንያት በደንብ ለማወቅ ሞክሩ። በመጨረሻ ደረጃ ደግሞ አላስፈላጊ የሆኑ ዶክመንቶችን ይዛችሁ አትምጡ ፕሊዝ። ለጉብኝት ከሆነ ለጉብኝት ነው። ለ2 ለ3 ሳምንት ለ4 ሳምንት የሚመጣ ሰው የበርዝ ሰርቲፊኬቱን የሜሪጅ ሰርቲፊኬቱንና ትራንስክሪፕቱን ወይም ደግሞ ሬዚዩሜውን ይዞ ይመጣል ተብሎ አይገመትም። ስለዚህ እነዚህ ነገሮች ሊያስጠረጥሯችሁ ስለሚችል ከነዚህ ነገር ታቀቡ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። እንግዲህ ይሄ ደግሞ ወደ አሜሪካ በጉብኝት ለመሄድ ለምሳሌ ከኢትዮጵያ ወደ አሜሪካ በጉብኝት መልክ ለመሄድ ያሰባችሁ ካላችሁ ወይም ደግሞ በB1 B2 ቪዛ ማለት ነው መሄድ የምታስቡ ካላችሁ ማድረግ ያለባችሁ ጥንቃቄ ምንድነው? እንዴትስ ነው ምንድነው መደረግ ያለበት የሚሉትን ነገር ነው እንግዲህ እኚህ የህግ ባለሙያ የጠቀሱት። እንግዲህ ለቱሪዝም ወይም ለንግድ ስራም ሊሆን ይችላል፣ ለማንኛውም አይነት ሁኔታዎች ወደ አሜሪካ ልትሄዱ የምትችሉባቸው ቪዛዎች አሉ። ይሄ ከነን ኢሚግራንት ቪዛ አካል የሚመደብ ነው። ስለዚህ ቪዛችሁን ማግኘት ትችላላችሁ፣ መሄድ ትችላላችሁ። ሆኖም ግን በዛ ወቅት አንዳንድ ነገሮች ላይ ጥንቃቄ ማድረጋችሁ በጣም ያስፈልጋል ማለት ነው። ለምሳሌ ዴስ 160 ቅጽ ነው የምትሞሉት በኢንተርኔት እና በትክክል በእውነት ትክክለኛ የሆነ መረጃ በመስጠት ነው ያ ማስረጃ ወይም ያ ቅጽ መሞላት ያለበት። ሌላው ነገር ደግሞ የስራ ደብዳቤ፣ ባንክ መግለጫ ምናምን ሊኖራችሁ ይችላል። የቤት ወይም ደግሞ የንብረት ሰነድ፣ የቤተሰብ መረጃዎችን ምናምን ማዘጋጀት ሊያስፈልግ ይችላል። ከዛ በኋላ ደግሞ የጉዞ እቅድ፣ የሆቴል ቦታ ማስያዣ፣ የመመለሻ ትኬት፣ የግብዣ ደብዳቤ። አሁን ቀደም ሲል የህግ ባለሙያ የሚያዙት ለምሳሌ ለሰርግ ከሆነ ወደ አሜሪካ የምትሄዱት የሰርግ ካርድ መያዝ በራሱ ጥቅም ሊኖረው ይችላል። ከዛ ውጭ ያሉ በጣም በርካታ የሆኑ ወረቀቶችን ወይም ደግሞ ሰነዶችን የምትይዙ ከሆነ ሊያስጠረጥራችሁ ይችላል። ስለዚህ ግን አጭር የሆኑ ነገሮችን ስለእናንተ የሚገልጽ የምትሄዱበትን ቦታ የሚገልጽ በተጨማሪ ደግሞ እነማጋ እንደምትሄዱ ኢቭን የቤታቸውን አድራሻና ስልክ ቁጥራቸውንም ጭምር መያዝ፣ እነዚህ የመሳሰሉ ነገሮች በጣም አስፈላጊ ናቸው። ሌላው ነገር ደግሞ አጫጭር የሆኑና ግልጽ መልሶችን ለመለማመድ ጥረት ማድረግ ነው። ለምሳሌ ለ2 ሳምንት ለቱሪዝም ነው መሄደው፣ ለ2 ሳምንት ለጉብኝት ነው መሄደው። በቀጥተኛ ግልጽና የተለያዩ አይነት ምላሾችን መለማመድ በጣም አስፈላጊ ነው። ይሄ ማድረግ ያለባችሁ ነገር ነው። ማድረግ የሌለባችሁ ነገር ደግሞ የመጀመሪያው ነገር አትዋሹ። ትክክለኛ የሆነ መረጃ በመስጠት ትብብር ማድረጋችሁ በጣም አስፈላጊ ነው። ሐሰተኛ መረጃ ብዙ ጊዜ መደነጋገጥን ያመጣል፣ ብዙ መርበትበቶችን ያመጣል፣ ትክክለኛ ያልሆኑ ኢንፎርሜሽኖችን ወደ መናገር ያስኬዳል። ስለዚህ በዚህ ረገድ ጥንቃቄ ማድረግ አስፈላጊ ነው። ሌላው ነገር ደካማ ማስረጃ ካላችሁም ውድቅ ሊሆንባችሁ ይችላል። ለምሳሌ በቂ ገንዘብ ከሌላችሁ፣ ከሀገር ጋር የሚያስተሳሰር ጠንካራ የሆነ ምክንያት የማታሳዩ ከሆነ ወይም ደግሞ የራሱ የሆኑ ሌሎችም አይነት እንደዚህ የመሳሰሉ ጉዳዮች ውድቅ እንዲያደርጉባችሁ ያንን ጉዟችሁን ሊያሰናክልባችሁ ይችላል ማለት ነው። ሌላው ደግሞ ዓላማን መቀየር፣ በጉብኝት ቪዛ ስራ መፈለግ፣ መወለድ ወይም ደግሞ በርዝ ቱሪዝም ማለት ነው። ወይም ደግሞ መማር አይፈቀድም። እዛ ሄዶ መውለድ ለመማር ምናምን። አሁን በጉብኝት ቪዛ ሄዳችሁ ሌሎች አይነት ዓላማዎችን ለማሳካት እግረ መንገዳችሁን ለመሄድ አስባችሁ ከሆነ ይሄ ትክክለኛ አይሆንም። ስለዚህ እነዚህ አይነት ነገሮች ቪዛችሁን ውድቅ ሊያደርጉባችሁ ወይም ደግሞ ልክ እኚህ ህግ ባለሙያም እንደጠቀሱት ከደረሳችሁ በኋላ የምታደርጓቸው አንዳንድ የምትሳሳቷቸው ነገሮች
በዛው በመጣችሁበት አውሮፕላን እንድትመለሱም ጭምር እስከ ማድረግ የሚደርስ ውሳኔ እንዲወሰንባችሁ ሊያደርግ ይችላል። ስለዚህ በቃለ መጠይቃችሁ ወቅት በተለይ ለምሳሌ B1 B2 ቪዛን ለማግኘት የምትሞሏቸው ቅጾች አሉ፣ የምትሞሉት ቅጽ አለ። ስለዚህ በዛ ወቅት ማድረግ ያለባችሁ ምንድነው፣ ማድረግ የሌለባችሁ ነገር ምንድነው? ለምሳሌ ወደ ቃለ መጠይቁ ስንሄድ እኚህ የህግ ባለሙያ አለን ጉደታ የተናገሩት እዛ ስትሄዱ በተለይ ከደረሳችሁ በኋላ ምን ማድረግ አለባችሁ፣ ምን ማድረግ የለባችሁም ነው። ከዚሁ ግን ቃለ መጠይቁን ለማድረግ ደግሞ ምን ማድረግ ነው ያለባችሁ፣ ምን ማድረግ ነው የሌለባችሁ? አንደኛ ማድረግ ያለባችሁ ነገር በስርዓት ልብስ መልበስ እና መረጋጋት። መልሳችሁ አጭር ከ15 እስከ 30 ሰከንድ አጭር እጥር ምጥር ያለ ምላሽ መስጠት። ዋና ሰነዶችን ፓስፖርት፣ ፎቶ፣ ደረሰኝ መያዝ። እነዚህን የመሳሰሉ። ማድረግ የሌለባችሁ ደግሞ ብዙ አለመለፍለፍ፣ ከባለስልጣናት ጋር አለመከራከር፣ ያልተጠየቁ ሰነዶችን አለማቅረብ፣ ስራ ሰራለሁ ወይም ግልጽ ያልሆነ እቅድ አለመናገር። ለምሳሌ አንድ ሰው በB1 B2 ቪዛ ለመሄድ የሚያስብ ከሆነ ወይም በጉብኝት ቪዛ ስራ ለመስራት ነው የሚል ከሆነ በቃ እዛው ጋር ውድቅ ሆነበት ማለት ነው። አላማው ሌላ ነው፣ በጉብኝት መሄድ አይደለም። እዛው ለመቅረት የሚያስብ ሰው ነው ማለት ነው። ይሄ እንዲሄድ ላይፈቀድለት ይችላል ማለት ነው። በአሜሪካ ቆይታ ወቅትስ ምንድን ነው መደረግ ያለባቸው? የተፈቀዱ ተግባራት አሉ። ለምሳሌ አጫጭር የንግድ ስብሰባዎችን ብቻ ማድረግ ሊሆን ይችላል የሚፈቀደው። በቱሪዝም ከሆነ ደግሞ ቱሪዝም፣ በእጅ የሚሰራ ስራ ምናምን እነሱን አይጨምርም ማለት ነው። ይሄ ማኑዋል ወርኮች አይጨምሩም። ከዛ ውጭ ያሉ ግን አጫጭር የሆኑ ነገሮችን ማድረግ ይቻላል። የቆይታ ገደብ አለው። ይሄውም ደግሞ በተለይ እስከ 6 ወር ነው የሚባለው። በአብዛኛው እስከ 6 ወር ቆይታ ጊዜ ይሰጣል። ስለዚህ የመጨረሻውን ቀን ማረጋገጥ በጣም አስፈላጊ ነው። ሌላው ነገር እኚህ የህግ ባለሙያ አለም ጉደታ የጠቀሱት ነገር ደግሞ የአንድ ጉዞ ትኬት ከማውጣት ይልቅ ወይም ደግሞ የአንድ ጉዞ ትኬት ከመቁረጥ ይልቅ ደርሶ መልስ ትኬቶችን መቁረጥ በጣም አስፈላጊ ነው። ይሄ ደግሞ ለምንድን ነው? ሞር እውነተኛ መሆናችሁን፣ ተመላሽ መሆናችሁን፣ ለጉብኝት ብቻ እንደምትሄዱ የሚያሳይ ሊሆን ስለሚችል በዚህ ረገድ ሊሳካላችሁ እንድትሄዱ ሊፈቀድላችሁ ስለሚችል ይሄንን ማድረጋችሁ በጣም አስፈላጊ ነው። ከተፈቀደው ቀን በላይ መቆየት ለወደፊት ወደ አሜሪካ እንዳትገቡ ሊያስነጥቃችሁ ወይም ደግሞ ሊያስተዋችሁ ይችላል። ስለዚህ እዛ ከሄዳችሁበት ዓላማ ውጪ መቆየት፣ ከተፈቀደላችሁ ጊዜ በላይ መቆየት ወይም ደግሞ እዛ ለመኖር ጥረት ማድረግ፣ እንደዚህ የመሳሰሉ ነገሮች ወደፊትም ወደ አሜሪካ እንዳትገቡ ሊያደርጋችሁ ይችላል። ስለዚህ እንደዚህ አይነት ነገሮች አሉ። በተለይ ደግሞ ሁልጊዜም ቢሆን ድንበር ላይ ያሉ መኮንኖች ይህንን ስራ በጣም በጥንቃቄ የሚሰሩ ስለሆነ እናንተም ጠንቃቆች መሆናችሁ በጣም አስፈላጊ ነው። እንግዲህ እነዚህ የሰጧችሁ 3 መረጃዎች አሉ። ለዜግነት ማመልከት፣ በግሪን ካርድ ሆልደሮች ሆናችሁ ከአሜሪካ ወጣችሁ ወደ ተለያዩ አይነት ሀገራት ለመሄድ የምትፈልጉ ከሆነ፣ እንደዚሁም ደግሞ በቪዚተር ቪዛ ለመሄድ የምትፈልጉ ከሆነ፣ እነዚህን የመሳሰሉ መረጃዎችን ለማግኘት የምትፈልጉ ከሆነ፣ በኢትዮጵያ ያላችሁ ወደ አሜሪካ ለመሄድ የምታስቡ የተለያዩ አይነት ተጨማሪ መረጃዎችን ማግኘት ከፈለጋችሁ et.usembassy.gov ላይ ተጨማሪ መመሪያዎችን መከተል ትችላላችሁ። travel.state.gov ላይም ገብታችሁ ማንኛውንም አይነት መረጃ ማግኘት ትችላላችሁ። ይሄ አሜሪካን ሀገርም ሆናችሁ ወደ ኢትዮጵያ ለመምጣት የምታስቡ ከሆነ travel.state.gov ላይ ተጨማሪ የሆኑ መረጃዎችን ማግኘት ትችላላችሁ። እኔም እነዚህ መረጃዎች ያገኘሁት ከነዚህ ዌብሳይቶች እና ከተጨማሪ ሌሎች ዌብሳይቶች ነው። እንግዲህ እንደተከታተላችሁኝ ተስፋ አደርጋለሁ። ይሄ መረጃ ስለሚጠቅማችሁ ሙሉን ቪዲዮ ማየታችሁ አትርሱ። ይሄን ቻናል ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ አርጉ። ወደፊት ይጠቅማችኋል ብዙ መረጃዎችን ስለማስተላለፍበት። በሚቀጥለው ጊዜ ደግሞ በሌላ መረጃ ተመልሼ እመጣለሁ። እስከዛው ሰላም።